መጀመሪያ ልጅ ነኝ ከቤት እና የቤተሰብ ችግር ምናምን ብዙ ጊዜ ይረብሸኝ ነበር። ማለት እንደዚህ ለጓደኞች ምናምን አልነግራቸውም ነበረ። ሁሉን ነገር ለራሴ ነው፣ ለማንም አላወያይም ነበረ። እንደዚህ እናት አባቶች ሲከፋቸው ምናምን አልወድም ነበር እና እኔ መጀመሪያ ስለሆን ብዙ ነገር በቃ የቤተሰብ ችግር ምናምን እንትን ስለሚለኝ ለማንም ስለ ቤተሰብቼ ለማንም አላወራም ነበረ እና ሁሉን ነገር ለራሴ ምናምን ቢያንስ 6 ዓመት 7 ዓመት ይሆናል እንደዚህ ያስኩትን በውስጤ ማለት ነው። እና ለጓደኞች ምናምን ራሱ ለማውራት በጣም ከብዴ ነበረ እና ቤተሰቦችን በጣም ነው የምወዳቸው ምናምና በእነሱ ምክንያት በቤተሰቦች ምክንያት ምናምን እንደዚህ ስላለፉ አሁን ሳስበው ነው እንደዚህ እንትን ያለኝ እየገባኝ ማለት ነው። እና አሁን ላይ አንዳንዴ በቃ ይከፈኛል፣ ምንም ነገር አላውቅም ለምን እንደሆነ እና ብዙ ጊዜ ምናምን አንዳንዴ ደግሞ ያመኛል፣ እንደዚህ ልቤን ያመኛል፣ ራሴን ያመኛል ምናምን እያልኩ ሐኪም ቤት ምናምን ስሄድ ብዙ ጊዜ እሄድ ነበረ። ከዛ ስሄድ ምን አሉኝ፣ ብዙ ጊዜ ስሄድ ምናምን እንደዚህ ማስታገሻ ምናምን ይሰጡኝ ነበረ። ከዛ ማስታገሻው ምን ወስደዋለሁ ግን ተመልሶ ያመኛል። ከዛ እንደዛ ምናምን ያልኩኝ ብዙ ጊዜ ሐኪም ቤት ስሄድ ምናምን እየተመላለስ ፒስኮሎግ ምናምን ሄጅ ምናምን አሉኝ። ፒስኮሎግ ምንድነው? ፒስካትር በእንግሊዝኛ አይደለም ይሄ እኮ ምንድነው? አማካሪ ምናምን መሰለኝ። አይ ስነ ልቦና እኔ ያለሁበት ሀገር ሌላ ነው እና አማርኛ በጣም አላውቅም። በአማርኛ እኔ በእንግሊዝ መስሎኝ ነበር ይሄ። እሺ ችግር የለውም። የገባችሁ ነገሩን በኮሜንት እሺ ቀጥይ። እና እንደዛ ሲሉኝ የቤተሰብ ጉዳይ ምናምን ስለነበረ እንትን ማለት አልፈለኩም፣ መናገር አልፈለኩም፣ መሄድ አልፈለኩም ነበረ። ከዛ አንድ ቀን ተሰብሰው ምናምን እንደዚህ ጠየቁኝ፣ ምን ነው ከቤተሰብ ችግር አለብሽ ወይስ ምን ሆነሽ ነው እንደዚህ ምናምን ሲሉኝ አልነገርኳቸው። ምንም ነገር የለብኝም ዝም ብሎ እንደዚህ ምናምን። አሁን የተረዳው ማለት አሁን ላይ ይህን አምቄ ምናምን በመያዜ እንደተጎዳው ምናምን እንትን ገባኝ። ግን ያንን በዛውን ጊዜ ምናምን ብዙ ጊዜ 4 ዓመት ሆነ 5 ዓመት ሆነ 6 ዓመት እንደዛ ስለያስኮተኝ በጣም ጎድተኛል። እና የዛን ጊዜ ለምን አልተናገርኩም፣ ለምን በዛን ጊዜ ያግዙኝ ነበር ምናምን ብዬ እንትን ነበረ እና አሁን ላይ በጣም ጎድተኛል ማለት አምቄ ምናምን ስለያዝኩት በዛ ላይ እንትን አላገኘውም መፍትሄ ምናምን እና አሁን ላይ እንትን በጣም እንደተጎዳ ስላሰብኩኝ በቃ ለምን እንደሆነ አንዳንዴ ማታ ላይ በጣም እንትን ጭንቅ ይለኛል፣ አልቅሽ ይለኛል። እና ደግሞ ብዙ ነገር የማልረሳቸው ነገሮች ብዙ ነገር አሳልፊያለሁ። ለምሳሌ እናትና አባቴ ምናምን ይጣላሉ እና ሲጣሉ በቃ በጣም ነው የሚከፈኝ እና የማረሰው ነገር በህይወቴ እናትና አባቴ ሲጣሉ አባቴ እንደዚህ እንትን ማለት አይወድም፣ መጣላት ምናምን ስለማይወድ ከዛ ራሱ ለማጥፋት ምናምን ይሞክር ነበር። ከዛ አንድ ቀን ምናምን እንደዚህ ተኝቼ ሳለ በሌሊቱ ምናምን ወንድሞቼ ደግሞ የሆነ ነገር ምናምን ሲሆን በቤተሰብ ጉዳይ ሆነ ምን ሆነ የኔ ታናንሽ ወንድ ስለሆኑ እንትን አይሉም፣ በቃ እንደ ሴት ሆኖ ምንም እንትን አይሉም፣ አይረዱም። እና እኔ ሁሉም ነገር በቃ እና ብዙ ጊዜ በቃ በቤተሰብ ነገር ብዙ ነገር አሳልፊያለሁ። እና የሆነ ጊዜ እንደዚህ ተኝቼ ሳል ምናምን አባቴ ራሱን አጥፍቶ ሊሞት ምናምን ብሎ ከዛ በጣም እንትን አለኝ ኪሎ። ከዛን በኋላ በጣም በቃ ያን ነገር እያሰብኩ ምናምን ይጨንቀኛል ስለ አባቴ። እኔ እናቴ ሴት ናት፣ ሁሉ ነገር መላም ታገኛለች ምናምን። አባት ግን ወንድ ግና እንጃ ብቻ አባቴን ሲከፋው ምናምን በጣም ይከፋኝ ነበርና ብዙ ጊዜ እንደዚህ ምናምን ስላሳለፍ አሁን ላይ እንትን ይለኛል፣ ይጨንቀኛል፣ ጭንቅ ይለኛል። አንዳንዴ ደግሞ በቃ አልቅሽ ይለኛል፣ አንዳንዴ ይከፈኛል። ብቻ ራሱ ጓደኞች አሉኝ፣ አብራቸው እወጣለሁ፣ እጫወታለሁ፣ እስቃለሁ። ግን የልቤ ምናምን አላወቅም።
አይዞሽ ተረጋግሽ። አለክስ ይቅርታ። አይዞሽ ችግር የለም። እና ብዙ ጊዜ በቃ እንደዚህ ማወያየው ሰው ምናምን ፈልጌ ነበር። ማለት ምን ማለት ፈልጌ ነበረ ይህ ነገር ምናምን ቀድም ያልኩ በአማርኛ አላውቅም ምን እንደሚባል እና እንትን ዶም ማውራት እንደዚህ ችግር ከን ምናምን ነግራቸው እንደዚህ ያለ አይደለም እንትን ማወያየት መሰለኝ ገብቶኝ እና በዛን ጊዜ ስላለድኩኝ አሁን ጊዜ በቃ እንትን በጣም እንትን ብያለሁ። ውስጤ ምናምን በጣም ተጎድቷል። አሁን ባወራው እንኳን ያ ጊዜ ምናምን የሚሰማኝ በቃ የረፈደ ነገር ምናምን የሚሰማኝ ግን ብዙ ጊዜ ምናምን በእውነት እንጃ አላውቅም ምናምን እንደሆነ ሀሳብ ወስደኝ ሳላስበው ምናምን እንደዚህ በጣም አስባለሁ። ምክንያቱም እንዳልኩት ደግሞ የአባቴ ነገር አንድ የማይደለም ሁለት የማይደለም እንደዚህ ነገር ምናምን ከፊቴ ስላደረገ ታናንሽ እህቶች ራሱ አሉኝ 4 ነው ያሉኝ። 2 ወንድ እንዳልኩት የኔ ታናሽ ናቸው። ከታናሽ ደግሞ 2 ሴት ናቸው እና እነሱ እንደዚህ ነገር እንኳን ቢያዩ ማለት ነው ረስተውታል። እኔ ግን እስካሁን በቃ እንትን ነው ብዙ ጊዜ በቃ ይጣሉ ነበር ብዙ ጊዜ። አሁን ነው እንጂ ትንሽ የተሻላቸው እና ያን ነገር ቅርጽ እያለብኝ እንኳን በተጣሉ ቁጥር በቃ ያን አባቴ እንደዛ አድርጎ ሞተ እንደዚህ ያለ ምናምን እያልኩ ማስቤ ነበርና እና በቃ አሁን ላይ እንትን ነው በቃ ስራ ላርሱ ልሰራለሁ ምናምን ግን በቃ እንትን ይለኛል በጣም ከብደኛል። ብቻ አሌክስ አንዳንዴ ስለሚጨንቀኝ አንዳንዴ በቃ አስባለሁ ከቤተኛ ብቻ ሰውን ራሱ የባሰ አልቅሽ ይለኛል። እንደዚህ ሳላስበው ይከፈኛል። ዝም ብሎ ደግሞ አንዳንዴ ደግሞ ደስታ ይለኛል እና እንደዚህ አሁን ላይ እንጃ ምን ምክንያት ምን እንደማድረግ ራሱ አላውቅም። እድሜሽ ምን ያለው? አረ እድሜማ 25 ዓመቴ ነው። የት ሀገር ነው አሌክስ? እኔ የምኖረው እስራኤል ሀገር ነው። ብዙ ጊዜ ቆይተሻል እዛ? አዎ 13 ዓመት ምናምን ሆኖኛል። ከማን ጋር የምትኖሪው? እኔ የምኖረው ከቤተሰብ ጋር ነው። ከቤተሰብ ጋር አሁን እስቲ ሚዩት አድርጊና አዳምጪኝ፣ ተረጋጊሽ። አንደኛ እነዛ ነገሮች በልጅነትሽ አይቶ ማደግ የሚፈጥርብሽ ተጽዕኖ መኖሩ ምንም ጥያቄ ውስጥ የሚገባ ጉዳይ አይደለም። አንድ ሰው ከቤተሰብ አባትሽ ራስ ለማጥፋት ሲሞክር ማየት ጭቅጭቁ፣ ጸቡ፣ ግርግር ውስጥ እዛ ውስጥ ምን ተፈጥሮብሽ ልታድጊ እንደምትችይ ምንም ጥያቄ የለም። ግን አሁን ያ ነገር አይምሮች ውስጥ ተቀርጾ እስቲ አሁን ድረስ እንዲረብሽሽ ጭንቀት ውስጥሽ ተፈጥሮ ይሄ አንቺንም ወደዛ ነው የሚመራሽ። ተናግረሽ መውጣቱ ጥሩ፣ ተናግረሽ መውጣቱ ከውስጥሽ ጥሩ። ከዚህ አይነት ግን ትራክ ውስጥ ግን መውጣት አለብሽ በፍጥነት። አሁን በአንዴ አይደለም ይሄ፣ ምክንያቱም በልጅነትሽ ጀምሮ አብሮሽ ያደገ ነው። አይምሮሽ ውስጥ ቀርጸሽ የያዝሽው ጉዳይ ነው። ሆን ብሎ ጭንቅላትሽ ውስጥ ቤቱን ሰርቷል። በአንድ ጀንበር ትውት ያርግሽ ወይ እንዲህ አርጊ የሚባል ነገር አይደለም። ጊዜ ይፈልጋል። ሂል የምታረጊው በጣም በጊዜ ሂደት ነው ምትድኘው በምን አይነት ሁኔታ ውስጥ ስትሆኝ ነው የሚለውን እናወራበታለን። ግን ዋናው ግን ጊዜ ይወስዳል። ምክንያቱም ሰዎች አሁን አንቺ በዚህ ሁኔታ ከሄድሽ ራስሽን ለማጥፋት አይነት ደረጃ ነው የምትይጂው አንቺ። ምክንያቱም ጭንቀት በጣም መጥፎ ነው። እናንተ አሁን ብዙዎቻችሁ ጭንቀት ሲባል አሁን የሆነ የቤት ኪራይ መክፈል፣ ዕዳ መኖር፣ የገንዘብ ማጣት፣ የስራ ማጣት፣ ብቸኝነት ምናምን ይመስላችኋል። ጭንቀት በጣም እየተባባሰ ሲመጣ ስረስ በሆስፒታል ደረጃ የሚታከምበት ሌቭል ይደርሳል። በንግግር እንዲህ የሚታከም አይሆን፣ አይዞሽ በመባል በማለት በማጽናናት የሚታከም አይሆን። ራሱን የቻለ ሆስፒታል ገብቶ አንድ ሰው የአእምሮ ክትትል የተደረገለት ምናምን የሚሆንበት ሌቭል ይደርሳል እና ከባድ ችግር ነው ልላችሁ ፈልጌ እና እንደምናወራው ከባድ ምንድነው ቀላል አይሆን። እዛ ነገር ውስጥ ከመግባትሽ በፊት አንደኛ መነግርሽ መንፈሳዊ ህይወትሽ ላይ ጎበዙኝ የምታምኚው እምነት ምንም ይሁን ምን ችግር የለውም። ፈጣሪ ጋር ያለው ነገር በጣም ሰላም አለው።
ሲጨንቃችሁ ጊዜ ዓለም ፈተና ሲበዛባችሁ መከራው ጫን ሲልባችሁ የሚያጽናናችሁ አንድ መንፈሳዊ ህይወታችሁ ጋር ያላችሁ ግንኙነት ስፒሪቹዋሊ ከፈጣሪያችሁ ጋር ያላችሁ ኮኔክሽን። ይሄ በጣም ጠንካራ መሆን አለመሆኑ አይደለም ፖይንቱ፣ ግን በምታምኑት እምነት ስፒሪቹዋል ነገር ጋር ያለ ኮኔክሽን በደንብ እዛ ጋር መጠጋታችን ምን ይፈጥራል መሰለሽ? እዚህ ዓለም ላይ ያለው ነገር ተራ እንደሆነ እየገባሽ ይመጣል። የሚያስጨንቁሽ ነገሮች ከፈጣሪሽ በላይ እንዳልሆኑ ይገባሻል። ገብቶሻል? ያንን ነገር በደንብ አዳፕት አድርጊ። ሞር ወደዛ ፎከስ ዱኝ፣ ወደ መንፈሳዊ ይሄ ጥሩ ነገር። ሁለተኛ ከሚያስጨንቁሽ አሁን ያንን ትውስታ ከሚጭሩብሽ ነገሮች እየወጣሽ እየራቅሽ ወደ ጥሩ አይነት ሚሞሪዎችን ወደ መታረጊበት ሁኔታ ውስጥ ግቢ። ራስሽን አይምሮሽን ቫኬሽን ምናምን ሂጂ፣ የተለያየ ሀገር ገብቶሻል፣ ጎብኚ። አዲስ ነገር አይምሮሽ ውስጥ ይግባ። ወደፊት መራመድ አለበት ህይወትሽ። አሁን አንቺ ወደ ኋላ እዛ ልጅነትሽ ላይ ያለፍሽበት ነገር ላይ ነው ትኩረትሽ እና እንደ ቤት ውስጥ ትገቢያለሽ ወይ ስራ ትይዣለሽ፣ ከስራ ትመጫለሽ፣ ከዛ ቤት ነሽ፣ ከዛ ቁጭ ብለሽ የምታስቢው ያንን ነው። አዲስ ነገር ወደ አይምሮሽ አይገባም። አዲስ ዓለም እንዳለ አይገባሽ። አዲስ ህይወት እንዳለ ህይወት ወደፊት እንደሚራመድ መኖር እንዴት ደስ እንደሚል ባይዞ መኖር ደስ ይላል ጓዶች። ፈጣሪ እንድትኖሩለት ነው የፈጠራችሁ፣ እንድትሞቱ አይደል። እንድትሞቱ ጊዜያችሁ በሚፈልግ ሰዓት እሱ ራሱ ይወስዳችኋል። እንድትኖሩ ነው ስሮ መኖራችሁ መውደድ አለባችሁ። መኖር ደስ ይላል ካመሰገናችሁበት። ሶስተኛው ነገር ይህ እንድታዳብሪው አሁን የምነግርሽ ነጥቦች አስመሪባቸው። ምክንያቱም እነዚህ ነገሮች በየቀኑ አሁን በአንዴ አትድኝም ብዬሻል። በየቀኑ አሁን ባልኩሽ አይነት ትራክ ላይ የምትሄጂ ከሆነ ዴይሊ ቀንን ሲተካ ወራትን ሲተካ አዲስ የሆነ ልማድ አይምሮሽ ውስጥ እየገባ ይመጣል። ገብቶሻል? በሂደት ሶስተኛው ነገር እንደው የምታመሰግኝባቸውን መንገዶች መመልከት ጀምሪ በህይወትሽ ውስጥ። አሁን ሆስፒታል ብትሄጂ እንደ አንቺ መጨነቅ የሚፈልግ ሰው አለ። እንደው ድኜ በተጨነቁ አሁን ይህንን ቢሰማ እሷ ትቀልዳለች እንደው ቆሜ ልሂድና እንዳንቺ እስቲ ለመጨነቅ ያብቃኝ፣ ለቤት ያብቅቶኝ እንዲህ ስራም እየሄድኩ እየተነሳው ምናምን እንደፈለግኩ እየበላው እንደፈለግኩ እየጠጣው እንደፈለግኩ ሰው ጋር የተገናኘው ወጥቼ ከዚህ ከሆስፒታል ከአልጋ ቁራኛነት ተነስቼ እንደው ለመጨነቅ ያብቃኝ ብሎ የአንቺን ህይወት ድሪሙ የሆነ አለ። አንቺ የምትኖሪው ህይወት አሁን የጭንቀትሽ ህይወት ነው ብልሽ፣ የምቾትሽን አይደለም። ይህ አሁን አንቺ ተወረስት የምትይው በቃ ምርር ብሎሽ ያወራሽንን ህይወት ህልሙ የሆነ ሰው አለ። እንደው እንደዛ እዛ ደረጃ በደረሱ ብሎ የሚጸልይ እጅሽ ላይ ያለው ነገር በጣም ውድ ነገር ነው። ፈጣሪሽን አመስግኝበት። ውድ የሆኑ ነገሮች ላይ ትኩረት አድርጊ በህይወትሽ ውስጥ። ቁንጅናሽ ሊሆን ይችላል፣ ስራሽ ሊሆን ይችላል፣ ማህበራዊ ህይወትሽ ሊሆን ይችላል፣ የምትኖሪበት ሀገር ያሉ ጥሩ ነገሮች ሊሆን ይችላል። በአጠቃላይ ህይወትሽን እንደዚህ የምትኖሪያት ነው። አሁን እናንቺ የምናወራውን ነገር እኔ ፊል አደርገዋለሁ። ከአንቺ ጋር ያለኝን ማወራውን ምንለዋወጠውን ቃላት ያለን ፍቅር እዚህ ከእናንተ ጋር ማሳለፉ ደቂቃዎች ምናምን በቃ ደስ ብሎኝ ኢንጆይ አድርጌው ነው ምኖረው። አጣጥመዋለሁ ኑሮ አንቺን። አሁን አንቺ ከዚህ ኑሮሽ ይሄ ሲቹዌሽን የሚፈጠሩት ነገሮች በላይ ውጭ ነሽ። አንቺ ሳጥን ውስጥ ውጭ ነሽ። ስታጭው ነው የሚቆጭሽ። አራተኛ ልጨምርሽ። አራተኛው ነጥብ ከጥሩ ሰዎች ጋር ዋይ። ጭንቀት ከሚለቁብሽ ሰዎች ጋር አይደል። ብቻሽን አትሁኝ። ብቻሽን ስትሆኝ ነው ጭንቅላትሽ ወደኋላ እየሄደ እየመዘመዘ ነገር እየመዘዘ ሰላም የሚያሳጣሽ። ውስጣችን ጠላት አለ ባይዙ ገብቶሻል። ጦርነት ከራስ ጋር ነው የምትገጥሚ። ስለዚህ ምንድነው የምታረጊው? ከሰው ጋር ሁኚ፣ ውጪ፣ ተዝናኝ፣ ቫኬሽን ምናምን አድርጊ፣ ከሰዎች ጋር አውሪ፣ አዳዲስ ነገር እወቂ። በዚህ አይነት መንገድ ኑሮሽን አካሂጁ። አንድ ቦታ የተቀመጠ ውሃ ይሸታል ይባላል። ይህንን ውሃ በውሃ ብርጭቆ በዚህ ብርጭቆ ውሃ ቀድቼ አሁን እያያችሁት ቁጭ ባረገው ባልነካው ንጹህ ውሃ ቀድቼ ከ3 ቀን በኋላ ምናምን ውሃውን ልጠጣው አልችልም። ጠረን ያመጣል፣ ሽታ ያመጣል፣ ባክቴሪያ ይዛል ውስጡ። ውሃው እኮ ንጹህ ግን አንድ ቦታ ነው የታቆረው። አንድ ቦታ ታቆራችሁ ነው ስቃያችሁ የበዛ። አንድ ቤት ናችሁ፣ ትሄዳላችሁ፣ ስራ ትመጣላችሁ፣ ከዛ እንደዚህ ትተኛላችሁ፣ ትነሳላችሁ። አንድ ኢንቫይሮንመንት፣ ትንሽ ኢንቫይሮንመንት ውስጥ ናችሁ። ከዛ ውጪ ውጡ፣ እዩ፣ ተገንዘቡ፣ እወቁ፣ አንብቡ፣ ጠይቁ፣ አግኙ።
ይሄ ሁሉ ነገር ውስጥ ስትሆኑ የህይወት ቻሌንጅ ውስጥ ስትገቢ ህይወትን እየወደድሽው ትመጫለሽ ማለት ነው። ግልጽ ነው አሌክስ፣ ግልጽ ነው። አይ እሺ ነው። አንዳንድ ለምሳሌ ማለት ነው እንደዚህ የሰው ጋር ምናምን አወራለሁ ማለት አሁን ላይ በጣም ብሶኛል። ዝም ብለህ አንዳንድ የሚብስህ ነገር አለ እና በቃ አሁን ላይ በህይወቴ በቃ ብዙ ነገር ዝም ብዬ አልፌያለሁ። ምክንያቱም የሆነ ሰው ጋር እንኳን ብጣላ ወይም እንደዚህ ብጋጭ የቤተሰብ እንትን ስላለኝ ዝም እላለሁ እና አሁን ላይ በቃ የሆነ ነገር ከተናገሩ ብሶኛል። በቃ ብሶት ስላለብኝ ዝም ብዬ እንትን ነው የተሰማኝ ስሜት እናገራለሁ። እና ራሱ ቤተሰብ የኛ ሀበሻ ሲባል ማለት ነው እንትን እኛ እናት አባቶች እኔ በእነሱ ምክንያት ብዙ ነገር ነው ያሉ፣ ግን እነሱ ምንም ነገር አይገባቸውም። ሁሉን ነገር ደግሞ እንደዚህ ከእነሱ ፊት አልቅሸማ አይደለም ያሳዩዋቸው። እንደዚህ በቃ እነዛ ነው እና የሆነ ጊዜ በቃ ባሰኝ እና ስነግራቸው እንደዚህ ምን ነው ለልጆቻቸው አታስቡ፣ ልጆች ምን ይሆናሉ ብላቸው ደግሞ አንቺ ምን ሆነች ነው ምን አድርገች ነው ደግሞ እኛ ብንጣላ በእኛ እንትን ምን እና አሌክስ አሁን ጊዜ እንጃ ብቻ እኔ እንዳልኩ አመሰግናለሁ። ምክር ምናምን በጣም ጥሩ ነው። ብዙ በቃ አንዳንድ የራሱ ከዚህ ብዙ ሰዎች ምናምን መጡ። አሁን ላይ ነው መስማት የጀመርኩ እና ብዙ ነገር ተምሬያለሁ እና አንዳንዴ በቃ ተው አድርጌ መተው ራሱ ሁሉ ነገር መተው እፈልጋለሁ። ብዙ ነገር ተስፋ ቆርጫለሁ በቤተሰብ ምክንያት ማለት ነው እና ከኔም የባሰ ነገር አለ ምናምን ከዚህ እየሰማሁ ምናምን ከኔ ችግርም የባሰ አለ ምናምን እያልኩ እንትን እላለሁ። ግን አሁን ላይ ለምሳሌ ሰዎች ጋር ሳወራ ምናምን እንትን አልልም፣ እሰማቸዋለሁ አብረኝ አሉ፣ ግን እንትን ነው ሀሳብ በቃ ሌላ ነው እና ደግሞ የማስታወስ ችግሬ ደግሞ እየቀነሰ ነው። አሁን ለምሳሌ የሆነ ነገር አስቤ በኋላ ደግሞ እንትን እላለሁ፣ ወዲያው እረሳዋለሁ። የሆነ ነገር አስቀምጬ እንትን እላለሁ፣ በቃ እንደዚህ ምናምን ስለማሰብ እና በዛ ጊዜ በቃ እንትን ስላላወራው ወይም ችግሬን ስላተናገር ምናምን ብዙ ጊዜ ደብቄ ስለያዝኩት በቃ እንትን ብሎኛ ጎድቶኛ እና አሁን ላይ ጋም መናገር የምፈልገው አሌክስ እንዳልኩት ሆነ ብሎ ምናምን ያልኩ አንተ እንደገባ ማለት ነው በዲ ያግዘኛል ጋም ባወራም ወይም እንጃ እንትን የረፈደ ምናምን ስለመሰለኝ ነው። አይ ችግር የለም። ዞሮ ዞሮ ያልኩሽ ገብቶሻል አይደለ? ማድረግ ያለብሽን ነገር በጊዜ ሂደት ነው መስጊ ገብቶሻል። ጊዜ ውስጥ እንዳልኩሽ ተረጋግተሽ ነገሮችን ለማድረግ አስቢ፣ ሞክሪ፣ ጊዜ ስጪው ለራስሽ። እሺ እሺ፣ አመሰግናለሁ። በጣም አመሰግናለሁ። እሺ እንቀጥል እስኪ። ያው ማውራቷ በራሱ ነገሮችን